ሬሳ የተሰፋ የተለጠፈ ሬሳ ይቼ ታዲያ ምን ኩሬታ ሳይኝ ልበል ባይሩ አለኝ ለነገረኝ ነገር እንዴት እየሆንኩኝ እንደሆነ ያወቅ ሬሳ ነው እኮ ያየሁት የሰው መጨረሻ ነሽ እገልሃለሁ ደግሞ እገልሃለሁ አይመጣበት ሌላ ኬዝ ነው የምትፈራው ነገር አለ ምን ማለት ነው እኮ የምትፈራው ነገር አለ የነገርኩህ እኮ ነው እንደዚህ አይነት አውሬ ሰው መሆኑን በጣም ቸልተኛ አስጠላኝ ህይወቴን ካንተ ጋር በመኖር ራሱ አስጠላኝ እኔ ፈልጌ ነው የመጣሁት አይደለ እኮ ነው አሁን አሳየኝና ለምን አሳያለሁ እኔ ሴት ነኝ እግዚአብሔር ምስክሬ ነው እኔ ሴት ነኝ አንተ ስነ ስርዓት ያዝ አንተ ዝም ብለህ አንተ እዚህ አይነት ኮተት ውስጥ የከተትከኝ ሲጀመር ማለት ነው ሁለተኛ ጊዜ ነው ማይዘው እኔ ራሴ አልገባኝም ነበር ማለት ጠብቃት በለኝ በእናትህ አንተ ዝም በለህ ረፍ አንተ ሰራ ነው ገረን የሚከተል ውጭ ላይ ልጆች አሉ እባክህ ልጥራቸው እስቲ ቀስበሽ ደም እየፈሰሰ ነው ቶሎ እባክህ ልጆች ስታኝ ራሴ ትርፍታል እዛ ከሆነ እዛ ሄደልን አትወስድ ነው የት ነው ጄም እዛው አቅሚት አንተ ቀድም ምን አይነት ሰው ነው ይዘልኝ እኮ አይደለም አይደለም ነው ወደዛ ትሂድ ኧረ ቆይ ተረጋጉ በስማ ባይሉ እኔ ላይ ጄም መዘዝክ ለቀቀኝ ዞር በል ዳጊ ዞር በል አንተ ነህ ያስፈልገኛል ተወቋ ድረሱን የሚያዝ ሰው ለምን ደግሞ ማደውሉት ቆይ የሰው እስኪሞት ነው እንደምትጠብቀው የገዛ ጓደኛ ኩላሊትና አይን የሬሳ ከሬሳ ላይ ያወጣ ይሸጣል ኦቪየስሊ አለኝ ሬሳ ነው በኢየሱስ ሬሳ ክፍል የተለያየ ክፍሎች ላይ በብዛት የሆነ ነገር እንዴ ምን ማለት ነው ይሄ ነገር ምንድነው ያደርግልህ ማለት አንተ እኮ ለኔ አድም ያደርግ ነገር እኮ ለኔ ማረጋገጫ አይደል እንዴ ምንድነው ማረጋገጫ ነው ያረክ ነው የሩቅ ምቀኛ ሆነ ያለ እንጂ እንኳን አመጣው ሊገዛህ አይደል እንዴ ሽንኩርት ቲማቲም አይደለም በቃ ሂዱ በቃ አንተም ራሱ ጥሩ ጓደኛ ይመስለኝ ነበር ወይ የመጣበት አላማ አልገባኝም ወይ ወገኝ አንተ ቀነጠም አናቅም አንተ ለባለማ እኮ ምን የሚገባ እኔ እኮ በጣም ጥንቃቄ አድርጌ ማየት ባለበት ልክ ማለት ነው ለመጀመሪያ ጊዜ ለሱ አሳይቼዋለሁ እኮ እኔ ለነካካው አላልኩም እሱን ታምኗል አይደል እኮ ሲጀመር ለሁለታችንም ዋስትና እሱ ነው አርገን የመጣው እኔም ደግሞ እሱ ስለማቀው ነው እንጂ አንተ ጋር ካንተ ጋር ነው የምታውቀው ነገር አይደለም ይኸውልህ አሁን አንድ ነገር ልንገር እኔ አልነካካም ምንም አይደለም እቃውን ሊየውና ከዛ በኋላ አብዮት ሲጀምር የሚሰራውን ማይሰራውን በምን ማረጋገጫ አለኝ ስለዚህ በመትመረመረውም ሊሆን ይችላል በሚሰራና ማይሰራው ነው ቼክ ማድረግ መሳሪያ ይዛል እኮ አንተ ነሱን ባለማምጣት ለሱ ያለውን ነገር ትራንስፈር አድርግለት ወይ ደግሞ ካሽ አስገባል የምትግባቡ ከሆነ አላፍነቱ አሁን የገንዘብ ጉዳይ እኮ አያሳስብም እዚህ ጋር የትልቅ ሰው ይሆን ነው ተዘጋጅቷል እኮ እሺ እኮ ከመክፈሌ በፊት አሳየኝ ነው ነው እኔ እንቁላል ነው እያልኩ አይደለም ሱቅ ሸቀጥ እኮ አይደለም እየነገርኩህ እኮ ያለው አሁን ከስካስበት ቦታ ላይ ይዤ ወጣው ሲጀመር በመስራትና ባለመስራት ምን ያህል እርግጠኛ እዚህ ጋር ቼክ ታደርጋለህ ያንተስ ቢሆን እኔ አሁን እኮ ለዛ ኃላፊነት ነው አስፈላጊ ከሆነ ካሉ ዶክተሮች ጋር ጃብሬ ላግዛችሁ ጭምር እኮ እያልኩ ነው ያለው በዛ ለምን አታሳየውም ምን ያደርግለታል አንተ የእናንተን እንትን አላውቅም ግን እኔ ነኝ ያገናኘሁት ሁለተኛ ጊዜ ነው እኔ በጣም ቢስት ጓደኛዬ ነብዬ ነው እኔ ይሄንን መነጋገር ስለከበደኝ ነው ማየት ባለብህ አንተ ነገር ያለው እኮ አሳይተኛል እኔ ግን ባለ ጉዳይ አይደለሁም እኔ በመሐላችሁ ሁለታችሁን ያገናኘው ሰው ነኝ እኮ ካላመንከው ምርጫ የእናንተ ነው ማየት የለበትም ግን ማለት ነው በኪሎ እየለካ ወይ በእንትን እየለካ የምትሸጠው እኔ አሁን እኮ ስለመለካት እኔ እኮ አላነሳውም እቃውን አሳየኝ አንደኛ መኖር አለመኖር ነው ሁለተኛ መስራት አለመስራቱና ከዛ በኋላ የፈለከውን ነገር በፈለከው መንገድ እኔ አርለም ቀብዲ ሙሉ ነገር ነው ለገንዘቡ ግን እኔ ኃላፊነት ወስዳለሁ ገንዘቡ ከሆነ ችግሩ ለዛ ብቻ እኮ አይደለም እና ታዲያ ምንድነው መስራት አለ መስራት መተለኝ አንተ ኦፕሬሽን ሆነ ኢንኩላይት አንተ ጋር ነው አሁን ማድረግ እኮ በሌላ መኖሩ ብቻ አይደለም ራሱን ያሳስብ ከሆነ እሱ አስቀምጥ ገንዘቡን አይደለም እኔ ገንዘብ ችግር የለብኝም እንዴ አሁን ያ ሁሉ ብር ወጥቶ ባይሰራስ ለምንድን ነው የማይሰራው ትወስዳለህ ተመላሽ እናደርግልሃለን ምን ማረጋገጫ አለኝ በቃ ቼክ አፕ ካደረክ በኋላ ብሩ እሱ ድንጋይ እንዴት ነው ሰርጀሪ የተደረገን ተሰርታ እንዴት ነው እንደገና ተነቅሎ ነው እንትን ሲጀመር ይዘው ስትሄድ የሰማይ ነው አይደለ ከሚሰሩት ዶክተሮች ጋር ማገዝ ይችላሉ በተጨማሪ ዶክተሮቹ ያን ያህል አስተያየት ይሰጡሃል ሁለተኛ ቼክ አፕ ካደረክ በኋላ የሚሆንና አይሆንም ራሱ ይሉሃል እነሱ ራሱ እኮ ለዛ እንደዛ ከሆነ አሳየኝ በዚህ ልክ በራስ እርግጠኛ ከሆነ አይ በርግጥ ወይ እንዴ ምን ማላችሁ ልባ ይቅርታ
ላይታወቅ ይችላል ቼክ መደረጉ ወይም ይሰራል ላይሰራ የሚለው ግን መኖሩን እንኳን ማየት ይፈልጋል። እህቱ ነች አይደል እንዴ? ቀልድ እኮ አይደለም ማለት እቃቃ ጨዋታ አይደለም። አሁንም ድጋሚ ደግሞ እዛ ውስጥ ገብታ አይተዋል። እሱ ራሱ ገብቶ እንዴት ሆኖ እንደወጣ እኔ ነኝ የማውቀው። ተረዳኝ አይደል? አንዳንዴ ሁሉም ይሄ እኮ ማለት ነው መንጃ ፈቃድ ሳይኖርህ ማለት ነው መኪና እያሽከረከርኩ ልሂድ እያልክ እኮ ነው ያለው። ለምን አንተ ደግሞ ማንኛውም ነገር ይኸው ሰጠው ምን ታደርገዋለህ አንተ? ወይ ፌል ያደረገብህ ነገር የለ እዚህ ኦፕራሲዮን እና እዚህ ነው የሰራው ሰርቶ እዚህ ቁጭ ብሏል። እንደዛ ከሆነ ማየቱ ምንድን ነው ችግሩ? ነው እሱ ሌላ ሰው ነው እኔ ሌላ ሰው። ብዙ ጊዜ ሰርቼ እንደዚህ አጋጥሞኝ ያውቃል። ምንም ታምር የለውም። የመጨረሻ ጊዜ ነው። ከዚህ በኋላ እኔ መናገር ይከብደኛል። እየሰማችሁ ይሆን? አንተም ነገርህን ከ20 ደቂቃ በኋላ ሌላ ሰው ሁሉ ነገር አዘጋጅቶ ማለት ነው ቢያንስ ጓደኛዬ ነው በባለፈው መጥቶ እንደዚሁ ፌል ስላደረገበት ወይም ደግሞ መገናኘት ስላልቻልን ስላላነሳውለት በመካከላችንም ደግሞ ስለደነገጠ በወቅቱ ማለት ነው በዛ የተነሳ ነው ዛሬ በሱ በኩል ይሁን ብዬ ብዙ ሰዎች አሉ። እኔ አሁን እኮ የብዙ ሰዎችን ነገር አይደለም እኮ ሲጀምር እኔ አንተን እኔ ምንም አይደለም። አንተ ተደጋጋሚ ነገር ያለ ምንም እየተረዳኸኝ አይደለም። የምታምነው የምትረዳው ከሆነ ታው ለይኮን ያለ እንጂ እኮ አመጣው ሊገዛህ አይደል? ሽንኩርት ቲማቲም አይደለም። በቃ ሂዱ በቃ። አንተም ራሱ ጥሩ ጓደኛ ይመስለኝ ነበር ወይ የመጣበት ዓላማ አልገባኝም። ለይ ማለት ነው ይሄ ነገር የሚያስፈልግ ካላመነ ይቱ የሱ ማየትና የኔ ማየት እኮ የተለያየ ነው። ብታይ ምን ይጠቅማል? አንተ እሱ ያየውና ምንድን ዲፈረንሱ ምንድን ነው? አንተ ብታሳይ ምንም ችግር ከሌለው ምንድን ነው? በቃ ከዚህ በኋላ በየደቂቃው እየከፈትኩ እየዘጋው ይበላሻል። ሌላ ኬዝ ውስጥ ነው የሚሆነው። ለምን እሺ ያስቀመጥክበት ቃል ላይ እንትን በል በሚገባው ቋንቋ አስረዳው። ካልሆነ ይቀር እኮ ከባድ እኮ ነው። ምን ሆናችሁ ነው? እየነገርኳችሁ ስንት ነገር አስረድቻችኋለሁ እኮ ለአንተ ራሱ በሚገባው ቋንቋ ነገርኩ ነው። ግን ታዲያ ይሄ ሁሉ ገንዘብ ከፍሎ ለእህቱ ነች ሁሉ ገንዘብ ከፍሎ ታዲያ ምን ሪስክ ማለት አይችልም። ብሩን መልሳለሁ በቃ ብሩን አንተ ጋር ይሁን ንብረቱን ይዞ ገቢ ያድርግ አስብ። ከዛ ውጪ ግን አሁን እንደዚህ ገብቼ ወጥቼ የምትሉት ነገር አልጣመኝም። ከፈለጋችሁ ውጡና ተነጋገሩ። ከዚህ በላይ እኔ መናገር አልችልም። ከአቅሜ በላይ ነው እያወራችሁኝ ያላችሁት ማለት እኮ እኔ ሊረጋጋ አልቻለም። ባይ ምን ይሻላል? እሺ ምን አሁን እኮ በታሳየን የሁሉ ችግር የለውም። ቅድም ነግሬዋለሁ። እኔ አንተ ትልቅ ሰው ነህ፣ አታውቀኝም፣ አላውቅህም። ሰው ማስቀየም አልፈልግም ከዚህ በላይ። ስለዚህ የምትግባቡ ከሆነ ተግባቡ፣ ካልሆነ ከቤት ይወጣ። እሺ ቆይ ዝም ብዬ መቼስ ከመሬት አግኝቻ መጣዋል እላቸውም አይደለ? ስለዚህ ወይ ፍቃደኛ የሆኑ ሰዎችን ጤናማ ኩላሊት ስላለኝ በዚህ ምክንያት ሰጥቻለሁ ነው ቢላ አንተ ምን አገባ? እንዴት ነው የማያገባኝ? ባለ ጉዳይ ምንድን ነው ሲጀመር እኮ ለዛ ከሆነ እዛ ሄደህ ለምን አትወስድም ነበር? የት ነው ሂጅ እዛው ሐኪም ቤት አንተ ምን አይነት ሰው ነው ይዘህ እኮ አይደለም አይደለም ነው ወደዛ አትሂድ። እኔ አይደለም እኮ ምኑን ነው እኔ ነኝ እያወራሁ ያለው። አሳየኝ እኮ ፍቃደኛ ያለው ካልፈለክ ተው በቃ። ለምንድን ነው እሺ አላሳይም አልከኝ አይደለ? ባሉ ተረጋጋና በጣም በትክክል አላሳይም ካልኩ ወይንም ደግሞ ፍቃደኛ ሰዎቹ ጤናማ ስለመሆኑ የሕክምና ማስረጃ አሳይ። ስለሱ ነገር ጨርሻለሁ። ምንም አይመለከትም። እኮ አሳየሁት እኮ ከዚህ በኋላ በእያንዳንዱ ለመጣሰቁ አይው ለዳጊ አንተ አንዴ ዝም በል። ለመጨረሻ ጊዜ ልንገር፣ የምትፈልገው ነገር ፈልጋል። ካልፈልኩታ ማን አስገድደ? እኔ ፈልጌ ነው የመጣሁት አይደለ እኮ ነው። አሁን አሳየኝና አላሳየኝ። ለምን ምን አገባህ? አሳያለሁ። አንተ ማን ነህ? ገዢ እኮ ነኝ። ኡና የሚጠቅምህና የማይጠቅምህን ማታገዢ ምን ያደርግልሃል? እሺ እንደዛ ከሆነ ለድምጽ ሰጠኝ አንተ ስነስርዓት እሷ አይደል የምሰጠው? አዎ። ስለዚህ እህቴ ናት እያልኩ ነው። ታራ እኮ ስለዚህ አይደለም እህቴ እቃው ምርመራ ስለመደረገው አሳየኝሽ መረጃ። ለይሄ ሁሉ ፕሮሰስ እኮ ገና ያስፈልግም። አብዮ እኮ ያሳየኝና ነው ችግር የለውም። አሳየውና በቃ እንጨርስ ነገሩን። አንተ ነው በዚህ ኮተት። ስለዚህ ችግር ያለበት እቃ ነው ማለት ነው። ስለ ችግሩ ተው በቃ። ሌላ ሰው ሽጠው እኔ ልገዛ ነው እያልኩ ነው። አሳየኝና ከፈለግ እኔ ነገርኩህ። ዳጊ ታውቃለህ፣ የገንዘብ ችግር የለም። ሌላ አካል ከመጥራት በፊት ውጣ ማለት ባሉ ቀዝቀዝ በል። ቆይ እንደዚህ አለ ተመሽደሩ ነው በቃ ውጣ እኮ አይ ሌላ አካል የሚመጣ የሚያነጋግረን የሚያስማማን ከሆነ ይንገረን፣ ችግር የለውም። ምንም የሚያስማማ የለም። ውጣልኝ በቃ። እኔ ደግሞ ይሄን ጉዳይ እንትን ሳለን እንደማልወጣ እየነገርኩ ነው። አይ የመጣበት ሌላ ኬዝ ነው። የምትፈራው ነገር አለ? ምን ማለት ነው እኮ የምትፈራው ነገር አለ? የነገርኩህ እኮ ነው። እኔ እኮ ማን ነበር ዶክተር ማን ነበር ያልከኝ?
ምን ያደርግልሃል? እሺ ዶክተር አብይ ለመጨረሻ ጊዜ ነው የምጠይቀህ። እቃውን እንድታሳይ እንፈልጋለን። አላሳይም። ማኩታል ለምን አትረጋጋም? ይሁሉ ነገር ለምንድነው የምንጀምረው? ምን አድርጌ? እሺ ውጣልኝ በህጋም ነው እኮ አልወጣም። ምን ማለት ነው? አልወጣም እያልኩ እኮ ነው። አይ ምንድነው ሀሳብህ? ሀሳብ ምንድነው? አንተ ዝም ብለህ አንተ እዚህ አይነት ኮተት ውስጥ የከተትከኝ ሲጀመር ማለት ነው። ሁለተኛ ጊዜ ነው ባይዘው እኔ ራሴ አልገባኝም ነበር ማለት ነው። ይሄ ሁሉ ነገር እኮ በቃ ያስፈልግም የለም በቃ የለም። አልወጣም። ምን ማለት ነው? እኮ አልወጣም። እስኪ ጎትተህ እንዲህ አንጠልጥለህ ስታስወጣኝ አያለሁ። ኧረ በኃይሉ ኧረ ቆይ ተረጋጉ። በስመ አብ በኃይሉ እኔ ላይ እጅህን መዘዝክ። ልቀቀኝ። ዞር በል ዳጊ ዞር በል። አንተ ነህ ያስፈልገኛል እኮ ቆይ በኃይሉ ተው። ቆይ በኃይሉ እንደዚህ አልተነጋገርንም እኮ በኃይሉ ዞር በል። አንድ ሰው መስዬ ነው አይደል? በኃይሉ እንደዚህ አልተነጋገርንም። በኃይሉ አልወጣም። ሽውጣና ወሬ ንግግራችን ይሄ አልነበረም። ዞር በል። አንተ ማን ሆነህ እኔ ላይ እጅ የምታነሳው? አንተ እኮ ነው ያለው። አንድ ነገር ልንገርህ፣ እንዳትጠጋኝ ነግሬሃለሁ። እሺ ተረጋጋ። እኔ እኮ የንግግራችን ይሄ አልነበረም። የመጣበት ለዚህ ነው። አዎ አንተ ሌላ ነገር አልፈልግም። እኔ ገዢ ማረን ነው። ቁጭ በል ልንገርህ፣ ማን እንደሆንኩ ላሳይህ ከፈለክ ቆይ ንገረኝ። እኔ መርማሪ ጋዜጠኛ ባይሉ እባላለሁ። አሁን እዚህ ቤት እየተካሄደ ያለውን ነገር እንድትነግረኝ እፈልጋለሁ። ሰማኝ። ያንተ ዝለ ምንም አያመጣ። ቆይ በኃይሉ ሰማኝ። ቆይ ተረጋጋና ካሜራ ሰተኛ። እኔ ጋር እኮ ካሜራ አለ፣ ቀርጬዋለሁ። ሁሉም ነገር ያየሁት ነገር አለ። ያየሁት ነገር አለ። ተረጋጋ። ቆይ ካሜራውን አውርድልኝ። ጥራው ካሜራማኑ ጥራው። ካሜራውን አዘጋጅታችሁልኛል? ተረጋጋ። እሺ ይገባል። ተረጋጋ። እስቲ ና በእናትህ ገላግላቸው። እሺ ተረጋጋሽ። ይታያል። ተረጋጋ። እስቲ ቆይ አንተ ባይሉ ተረጋጋ። አሁን ይኸውልህ የት ነው ያለው? ሬሳ እኔ እኮ እነግርሃለሁ። ተረጋጋ። ይኸውልህ ና ዞር በደንብ ፊቱን ያዝልኝ። ፊቱን በደንብ ያዝ። ምን ልትሆን ንገረኝ። ምን ልትሆን? ለራስህ ነው ሁሉ ችግር የፈጠርከው። ጭራሽ ለምን አትነጋገርም? አንተን ስተነስ ምን ልትሆን? እንዳትጠጋ በስራ ቁጭ በል። ምንድን የምታወራው እኮ? ምንድን የምታወራው? አውራው ፈቀድኩልህ። ቀስ በል እስኪ። ቆይ ተረጋጉና በስርዓት እኔ ወስጄ አሳይሃለሁ። ማሳየውን ነገር እኮ እሱን ተማይል ከሆነ ምን ማለት ነው እኮ አሳየን። አሁን እኮ አማራጭ የለህም። በቃ እኔ ቪዲዮ ቀርጬሃለሁ። እኔ ቪዲዮ እየቀረስኩ ነበረ። ካሜራ ሲወስድ ዴታል ቪዲዮ እየቀረስኩ ነበረ። በቃ ልክ ነው። ይሄ ልክ ነው ብለህ ታስባለህ? እኔ ከአቅሜ በላይ ነው። በቃ አላቅም። እያረክ ያለው ነገር ከአቅሜ በላይ ነው። የፈለገ ጓደኛዬ ብትሆን የፈለገ እንደ ወንድሜ ባይ እየሰራ ያለው ነገር ልክ አይደለም። መርማሪ ነው እሱ። ለእሱ የነገርኩት ራሴ ነኝ፣ ማንም አይደለም። በቃ ስለዚህ አሁን ምንም ነገር ሰማኝ። ምን ማለት ነው እኮ? አሁን አሳየኝ። ከዚህ በኋላ አማራጭ የለህም አንተ። ምንድን ነው አማራጭ? ምን ያደረክ ነው? የሩቅ ምቀኛ አብዮት ምን እየሆንክ ነው? ምን የሰው መጨረሻ ነው። እሺ እገልሃለሁ ደግሞ እገልሃለሁ ደግሞ ያዝልኝ። ስልኬ ራሱ ያዝልኝ። ይኸውልህ አንተ ቢገባ ሊያድን ነው። ሰማይ ሲጀምሮ እንደዚህ እየሆንክ ገና ያለኸው ቀንን ጠብቅ። ከአውሬ ጋር ነው ስኖር የነበረው። ጠብቅ ግድ የለም። ሰማይ ምን ልታረግ? ና ቀና በል። አንተን እኮ ነው። ደህና ነህ? ዳጊ ከአውሬ ጋር አውሬ ምን? እሱንም ደግሞ አንገቱን ቆርጠህ ትሸጥ ነበር። አሁን የት ነው ያለው? ሬሳ አለበት ነው። ስልክ አሳይ። የት ነው ያለው? ከአውሬ ጋር አንተ ታውቃለህ? ምን ያሳያለሁ? አይሄድም እሱ። ደህና ነህ? እሺ አሳይ። ከፍል አውሬ ነው ግን ይሄ አውሬ፣ የሰው አውሬ አይቆጨኝም። ለአንተማ አይቆጨኝም።
ይሄ ነው። በስመ አብ ወልድ በስመ አብ ወልድ። እኔ መግባት አልችልም። እናንተ ገባ በኋላ ይቆጫቸዋል። ምን የምን አባ ነው ይቆጫቸዋል? ምን ነው የምትቆጩት? የተኛ ሬሳ አረፉተው ና ካሜራማን ተነጣጥፏል እንዳለ መብራት እዚህ ጋር ነው ያበራው። መብራት ላብራ አረፉ አጸማኝማ በእግዚአብሔር ስም ይሄንን ማየት አልችልም። በእግዚአብሔር ተመልካቾች ይሁን እያየ ነው። ሁለቱንም ኩላሊቱን ያን በደንብ አሳይለ ተመልካች። አንተ አይኑንም ምንድነው? እሺ አሁን ይሄ በደንብ ለተመልካች አሳይ። ይሁን ተመልካቾች፣ ያ አውሬ የሆነ ሰውዬ ነው። አውሎ ሰው የሆነ ሰው እንደዚህ ያደርጋል ግን ባህሉ ምንድነው? እሺ አሁን አንተ ለቁ ከናባ እሺ ያው ገባን። ምንድነው? አንተ ደህና ነህ? ደህና ነኝ። እኔ ምንድነው እኔማ ያየሁት ነገር ራሱ ሌላ ህመም ሆኖብኛል። እሺ አንተም ብሎ ዶክተር አሁንስ ይታረ ኮላይት ነው ያለው አላሳየኝም። ኩላሊት እኔ ሬሳ አይቼ ደርቅ ያለው ለራሱ ሲጀምር ታዲያ አይቻለሁ ያልኩህ ምን ነው የሞተ ሬሳ የተሰፋ የተለጠፈ ሬሳ አይቼ ታዲያ ምን ኩላሊት አሳየኝ ልበል? ባህሩ አለኝ ለነገረኝ ነገር እንዴት እየሆንኩኝ እንደሆነ ያወቅ ሬሳ ነው እኮ ያየሁት። ያው በገዛ ቤት አንተ እኮ አናግረኝ። ምንድነው ዝም የምትለው? ምን አሁን የምትናገረው ጠፋ? ቅድም ስትለፈልፈል ነበር። አደጋ ነው ለኛ ራሱ እንደዚህ አይነት ሰዎች ይኖሩታል። ሰዎች አሉ እያለ ነበር። ሲያስፈራራ ሰራላችኋለሁ ሲል ነበር። አደጋ ነው ለኛ ራሱ። ስለዚህ አሁን ያ ሁሉ መለፍለፍ ምናምን አሁንስ ንገረኝ እኮ ያልተረዳው ነገር አለ። ምንድነው ያልተረዳሁት? አንድ የሚያሳክመው ሰው የሌለ ስንቱ እዛ ተጋድሞ አይደል እንደሚውለው። መድኃኒት መግዣ እንኳን የሆነች አንድ መርፌ እንኳን መወጊያ የሌላቸው ስንት የሚሰቃይ ማህበረሰብ ባለበት ውስጥ ማለት ነው። አሁን አንድ ሰው ለምን ታገዘ? ሌላ ሰው ለምን ይሄን እኮ ፍቃድ አለ ወይ? የምንድነው ፍቃድ የሚያስፈልግ እኮ ፍቃድ ካለ አው ሰው በፍቃደኝነት ይሰጣል፣ ይስማማል። አይኑንም ቢሆን ለአይን ባንክ ነው። ቸልተኛ ነው ሲጀመር። አሁን ገና ነው እያወኩኝ ያለሁት እንደዚህ አይነት አውሬ ሰው መሆኑን። በጣም ቸልተኛ አስጠላኝ። ህይወቴን ካንተ ጋር በመኖር ራሱ አስጠላኝ። አንድ ነገር ልንገራችሁ። እናንተ እኮ ማትረዱት ነገር ስላለ እኮ ነው። ከሀገር ውጭ ሄዳችሁ አታውቁም እንዴ? ምን አገባን እኛ ስለ ሀገር ውጭ? ማንም ነጭ የፈለገው ማለት ነው። ብርሃን አገኘ ማለት ምንድነው? ለእናንተ እኮ ፍቃድ አለ ወይ? እኔ ለምን አገኘ አይደለም እኮ ፍቃድ አለ። ፍቃድ ማልቲቲዩድ ላይ ሳሰረ ነው ፍቃድ የምታገኘው። እና ታዲያ ፈቃደኛውን የሚሰጥ አሉ እናንተ ሰጣችኋል አሉ። ፈቃደኛ የሆነው የሚሰጡ አለ ይሁና እና ሌላው ያንተ የማንም እንትን እህቴ ስትል የነበረችው እውነት መስሎ ነበር። እኔ እህቴ የለኝም። ችግር የለውም። ዋጋችሁ በቃ ምን ታመጣለህ? ችግር የለውም። እሺ ምን ልታመጣ? ያው እየሰማህ ነው እንግዲህ። ምን ልታመጣ? በዛሬ ብቻ ነው የምታስቡት? እሺ እኮ ምን ልታደርግ? እኛን የሚያግዙ ብዙ አካላቶች አሉ። እና መሄድ ባለባችሁ ርቀት ሂዱ፣ ግን ዋጋ ትከፍላላችሁ። ነገ የራሳችሁንም ራሱ ማለት ነው ለተቸገረ ሰው እንሰጠዋለን እንጂ እንደዚህ እንደሆናችሁ አትቀሩ። የማንንም የኛን ተማቶ አንተ ጠይቀን እኮ የኛን የኔን ኩላሊት ነው መሰለህ። አንተ ቀን ጠብቀውን አስጠላኝ። ንገረኝ። የኔን ኩላሊት አውጥተን መስጠት ምን ልታመጣ ነው? እንደዚህ መዘለ ማመጣውን አሳያችኋለሁ። ቀላል ነው ለኔ። ምን ሰው ያርፈ ቁጭ በል እኮ ነው ማለት አንተ የሰራውን ስራ ማለት ነው። ይኸውልህ እኔ ሴት ነኝ፣ ቁጭ ብዬ ነው የምሸነው። የምሬን ነው የምልህ። አሳያለሁ እኮ ነው ያጋለጥኩት። አሳያለሁ። አስጠላኝ። እሱን የጠራሁት ለምን ነው ታውቃለህ? እየፈራው ነበር እሱን የጠራሁት ለአንተ እያሰብኩ። እንኳን ይሄን ሰው ማገዝና መርዳት የምችልበትን አማራጭ አይደለም ወንጀል ውስጥ እንኳን ቢሆን ማለት ነው እንደዚህ ያልነበረ ማድረግ የነበረ ባብረኝ እየበላ መልካም ሰው ነው። ምን ነው ብዬ ነው እኮ እሱን ማምጣቴ። አፈር ብላ መልካም ጭራቅ መሆኑን መቻውቄ አይደለ? አሳያለሁ። አጥፋ የኔን ካሜራ። አያጠፋም። አንተ ብለው አይደለም አያጠፋም። ሰማኛለህ? አሳያለሁ። እኔ ሴት ነኝ። እግዚአብሔር ምስክሬ ነው። እኔ ሴት ነኝ። አንተ ስነ ስርዓት ያዝ። አንተ እግዚአብሔርን መጥራት አትችልም። አውሬ ነህ፣ የሰው አውሬ ነህ። ታየዋለህ። ጭራቅ እንደዚህ አስሬ ነው በንብርክክ የሚያስኬድ እያንዳንድሽ። ማንን
ታየዋለሽ። ማንን? እኔ ሴት ነኝ። ሁለትንም አንተ እኔን አንተስ ብትሆን ምን እያደረክ ነው ያለው እኮ? አንተ ምን ብለህ የመጣው መጀመሪያ ምን አገባህና ነው እዚህ ውስጥ እኮ? አንተ እኔን በንበርክክ የምታስኬደው? አሳያለሁ። ማን ባህሉ ተው ቆይ ባህሉ ተው አትበለው። የፈለገውን ያርግ እኮ። ምን አባታለህ? የፈለገውን ያርግ። ተው አትበለው። የፈለገውን ያርግ። እሺ ተው። ሰው ጥራ በቃ ጥራ። ሰማኝ ባህሉ በቃ እዚህ ደረሰን አይደል? እዚህ ደረሰ። ማስረጃ አገኘውን ከዚህ በኋላ የፈለግኩን ማድረግ ትችላለህ። እኔም ቅሬታ የለብኝም። አንተ እኔን በንበርክክ ልታስኬድ? አንተም ወንዱ ነህ። ሁሉም ቀን አለው። ግድ የለህም። በራስህ ቀንማ ደረሰች። ቀን ደርሳ እጄ ውስጥ ገባ መስሎ ነው። ተው ባህሉ በዚህ እንደ ሳያለሁ አንተ ደመታኛ። አዎ ገና ረግጥ። አንተ እኔም በንበርክክ የምታስኬደውን እኔ ደግሞ መሬት ላይ አስተንቼን መረግጥ እናያለን። ባህሉ ይልክ ደግሞ የምፈልገው ነገር ካለ ጠይቀው በስርዓት። እኔ ሴት ነኝ። አሁን ይኸውልህ ይሄን ስራ ከማን ጋር እንደምትሰራ እንዴት እንደምትሰራ ትናገራለህ እና ያለን እሱን ችግር የለም። አሁን የምጠይቅን ጥያቄ ቀጥታ ትመልሳለህ። ሰማኝ ተለጥፈሽ መተሻደብ ይኸውልህ ሰውዬው ስራ መዛቱ ግን አያዋጣም። አሁን እንዳረፍ መዛቱ አያዋጣም። ልስገድልህ ወደ ገና እኔ ይኸውልህ እንዲህ በመሬት አንፈጎትታለሁ። አንተ እኔን ያልከኝ አሁን የምፈልገው መረጃ ትሰጠኛለሽ? ለቀንና አንድ ቀን ታገሱ። እስከዛስ ማን ጊዜ ሰጥቶ ማን እጅ እንደገባ አላወቅም መሰለኝ። አሁን ከማን ጋር ነው የምትሰራው? ማን ነው የሚተባበረ? እንዴት ነው የምትሰራው? መልስልኝ። ሰማኛለህ? መልስልኝ እኮ ነው የምልህ። አተውኝም። ማን አንተ ሰው ይዛል እንድተው ትፈልጋለህ? አተውኝም። አዎ አልተውም። ወደ የቆየ ቂም አለብህ እንደ አንተ ባስክ ደግሞ አንተ ሱስ አንድ ፊቱ ነው እና የበላበት ለሸለመ በዚህ ጉዳይ የሰውን ስጋ እየበላ የበላበት ወጪ አይ ዝም በል። የሰው ስጋ እየበላ ሰው አርደ ቆራርጠ እንደ ካንተ ጋር እንደምበላ ባቃ አጠገብ እንደማልገኝ ብነግርህስ? ያን ቤት ውስጥ መላኩን ሳጠገብ ሆነስ ይላ አሁን ትናገራለህ ወይስ አትናገርም? ንገረኝ። ትናገራለህ ወይስ አትናገርም? ወይ ተው እኔ እንዴት እንደማናገረው አውቃለሁ። ተረጋጋ ማለት ነው። ለምን አታግዘው? አይቀርም እኮ ታግዘው። የለኝማ እንዳንተ አይነት አይምሮ ዶክተር ነህ እኮ ግን ለስሙ ተምረሃል እኮ። ንገረኝ። የእንትን አይን ማብራት ነው ታዲያ የጎዳሁት? ልትፈታን የምትታገለው? ቆይ ባህሉ ተውስ። ንገረኝ። ልትፈታን ሰው ለምን አጠራም አንተ? እኮ አይጠራም። ማንንም እንዳይጠራ ማንንም እንዳይጠራ አይጠራም። እኔ ጨርሷለሁ። እንዴት እንደሚናገር ሰው ደግሞ የሆነ ነገር እንዳይሆነብሽ አይማርም ከስተቱ ሁላ በቃ አንተ ማድረግ ያለብን አድርግ። ጥራና ጓደኞችን አብሮ የሚሰሩትን ይተካላት አድርግ። ማድረግ አይደለም ያንተም ሰዎች አሉ ብሏል አይደለ? ጥሩ ቦታ ለአንተ ጥሩ ቪአይፒ የሆነ ቦታ አዘጋጅላለሁ። ተነስና እዛው ፖሊስ ጣቢያ ሄደን እናወራለን። ሰማኝ። ይሄን ፖሊስ ጣቢያ ነው እንዴ? እኮ ተነስ። አበዛው በጣም። ማን ያበዛው? ማን ያበዛው? ባህሉ እኮ ማን ያበዛው? ማን ፈተና ውስጥ ነው ግን የገባው? አርፍም አንተ ለምን ማጠራለን? አንተ አይጠራም እንዳጠራ የፈለግከውን አድርግ። አንተ ግን እንዳትጠገኝ እሰራልሃለሁ። ምን ልትሆን አንተ አሁን እንደዚህ ጨካኝ ሆነ እኮ ለአንተ እያሰብኩልህ ነው። እንዳትሞት ነው እየተከራከርኩ ነው ያለው። ከዚህ በላይ ገለኛል እኮ። ኧረ እኔ የሚበረታው የሰው ኧረ ስራ ነው። በእናትህ እንደዚህ ያደረገ ስራ ነው የገደለ። ትነግረኛለህ ወይስ አትነግረኝም? ምን ያደርግልሃል? ብነግርህ ባልነግርህ እሱን አንተ አትነግረኝም። ምን እንደሚጠቅመኝ ትነግረኛለህ አትነግረኝም? ይኸውላችሁ ሁለት አማራጭ ልስጣችሁ ለመጨረሻ ጊዜ ማለት ነው። ምንድን ነው የምትፈልጉትን ነገር ልስጣችሁ፣ ፍቱኝ። አለበለዚያ ግን ማለት ነው እድሜ ልክ እየተፈላለግን ነው የምንኖራት። እሱ ጥሩ ሀሳብ ነው። መፈላለጉ እንኳን ብዙ ከአንተ ጋር በሰላማዊ መንገድ እንጨርስ። ከእሱ ጋር የመጨረስ ባለብኝ መንገድ እጨርሳለሁ እኮ። ሁሉንም ነገር ንገረኝ። እኔ የምፈልገው እንዴት እንደምሰራ፣ ከማን ጋር እንደምሰራ፣ ሁሉንም ነገር ስለ ስራው ምን ያህል ጊዜ እንደሰራ ጭምር። እሱ አንተ ያሰባሰብ መረጃ ነው። ምን ያደርግልሃል? እሱን ለእኔ ያውቀዋለሁ። አሁን ገንዘብ እኮ ሁሉም ነገር አይገዛም መስሎ ነው። እሺ ንገረኝ። ልትገዛ አልነበር እንዴ? አሁን በሰላም እንጨርስ ብለኛል አይደለ? ንገረን። ሌላ ጊዜ እነግርሃለሁ። ሌላ ጊዜ ለብቻ አግኝቼ እነግርሃለሁ። እንዳንተ ጊዜ ተረፈኝ መቀለድ ይመስላል። ሊያመልጥ ነው እንጂ እዚህ ከጀርቤ ያስወጋኝ ምን ያርገኝ? ምን አውቃለሁ? ከለቀቀው ለቀው ማን ገደል አከተኝም። ንገረኝ። እንደው ነገር ብፈልገው በቃ እንደ ቤተሰብ ቀጣይ እናውራ እኮ ነው የምልህ።
ነገሩ ቀላል ነው። በቃ እንደ ቤተሰብ እናውራ። አሁን ግን እንድትረዱት የምፈልገው ነገር ማለት ነው አሁን 2-3 ሆናችሁ ባረጋችኋት እንቅስቃሴ ማለት ነው ይሄን ነገር ሌላ አካል ቢሰማ እኮ እዛ ደረጃ ሁሉም ራሱን ሴፍ ማድረግ ማለት ነው። ይሄ ነገር እኔ ያስፈራኝ ነው በኃይሉ ከላይ እስከ ታች እዛ ደረጃ እንዳይደርስ እኔ እናንተን ጨርስ በቃ እስቲ አንተ በኔ ቦታው ነው ቤስት የምትል የራስ ጓደኛ የራስ አብሮ አደግ እሱ አይደለም እሱ ምንም አላደረገም ስራ ነው ሰማይ ስራ ነው ይሄ ነገር ችግር ያመጣብኝ ነው እንዴ ያስፈራኝ ምንም አንተ ይኸውልህ ያንተን ኃላፊነት እኔ ነኝ የምወስደው የምትፈልገው ነገር እንትን ለብቻ ሞግዚት ቀጥረ መከላከያ ወይ ደግሞ ነገር ጠብቃት በለኝ በእናትህ አንተ ዝም በለ ረፍ አንተ ስራ ነው ገደል የሚከት ስርዓት ያዝ አንተ ነህ በዚህ ጉድ ያመጣ በቃ ወንድም ሴቱም ይለያል ችግር የለውም ስለዚህ አሁን ሌላ ነገሩን ተው ይሄ ወንድ ሴት ነው የምትለውን ተውና የምፈልገውን ነገር ንገር በሰላም እንዲያልቅ ከፈለክ ቁጭራሽ ያስፈራራናል እንጂ እኔ እኮ ይገርመኝ ይኸውልህ ማውራት ባለብን ልክ በደንብ እናውራና ነገሩን እስከወዳኛው እንቋጨው እኮ ነገረን እኮ ፍቱኛ መጀመሪያ ምን በእጅ አይደለም እኮ የምታወራው ሊሆን ይችላል እና ታዲያ ለሚናጥጭ ማውራት ይገባል እንዳፈተው ነፃነቴን አጥቼ ማውራት አሁን ተግባባን አይደል እኮ ተግባብታ እጅ ግን አይናገርም አይደለም ነው ልክ ነህ ግን አንድ ነገር ልንገርህ አንድ ሰው ስታምነው ሁሉ ነገር አሳልፈ ነው እኔ አምኛችሁ አይደል ሁሉ ነገር አሳልፈ ማመን እኮ ወደ አይደለም ግዴታ ነው አሁንም እናንተም እኮ ምን ያህል ፋይል እንዳለን አስብ አላመነኝም አምኖኝ አይደለም ኩላሊት ፈላጊ ያለኝ ስላልኩኝ የነገርከኝ አምነኝ አይደለም አምነኝ ቢሆን ሁሉ ጊዜ ታወራኛለህ ምሰራው ስራ የእምነት ስራ አይደለም በቃ ንገረን አለቀ ሌላ አካል ሲመጣ ጣልቃም አልገባም ሌላ አካል ሲመጣ የሱን ያስቀደምኩበት ትልቁ ኬዝ ማለት ነው ጓደኛዬ ቤተሰብ ስለሆነ አይደለም እሱን ስላሰብክ አይደለም ስግብግብነት ነው አናውራ የምትሉት ታዲያ ምንድን ነው የተሳደባችሁ ነው የምናውራው ይሄ ስራን ነው እየነገርኩህ ያለሁት እንጂ ስድብ አይደለም ስግብግብ እያልከኝ እና ታዲያ አንተ የሰው ባለቤት የላቸውም ሰው ሞቷል እኮ ህይወቱ የለም እና ይሁን እሱ ቤተሰብ አለው አለው ቤተሰብ በወቅቱ ግን መጥቶ ሊያግዘውም ሆነ ሊያስታምመውም ሆነ ሊቀብረው አይደለም በወቅቱ ለምን የዛሬ ወር አይመጣ እንደዛ ጠያቂ ቢያጣቀው መንግስት ነው በማዘጋጀም ይቀብረው እኔ እስከማውቀው ድረስ እንደዛ ነው እሱማ ተሰብስበው እዛ ይገባሉ ቢያንስ ሌላ ሰው አካል ቫልዩ አድ ቢያደርግ ምን ችግር አለው አሁን ለማንኛውም ብዙ ነገሮችን ሲክሬት የሆኑ ነገሮችን ልንገራችሁ በቃ ቢያንስ እንደ ቤተሰብ እንግባባ እኔም ጥፋተኛ ከሆንኩ ከስተት ይታረማለሁ እናንተም ደግሞ መረዳትና ማወቅ ያለባችሁ ልክ ትረዱታላችሁ ማለት ነው ስለዚህ ፍቱኝ ያለውን ነገር ልንገራችሁና እንደ ቤተሰብ አወቅተን የሆነ ነገር ላይ እንድረስ ገንዘብ እንደልለ ገንዘብ አሁን እጅ እንድፈታ እንደ ማውራት ነው በቃ እሱ ብቻ በቂ ነው ምን እንደምታመጣ እርግጠኛ ነገር እኮ ሌላ ነገር እንዳያመጣ እኮ እኔም አንተም አለን አይደል እንዴ ምን ያመጣ ምንድነው ሌላ ነገር ማመጣው እኔ እናንተም ብያደ እንዲከፍቻ ምን ያስወጣው አንተኛም ብለ አይደለም ገንዘብን ብለ ነው እሺ ያለው ነገር ላስረዳችሁ ችግር የለውም እሺ ፈቱ ይበል እኔ ተካመንኩበት እኔ ችግር የለብኝም ግን ደግሞ ሌላ መዘዝ እንዳይመጣ ራሱ አልቻለም እሺ አሁን ቀጥታ ምን ወጣ ከሆነ ከዚህ ቤት እንውጣ ተነጋገረ እኔ ይሄን ነገር የጀመርኩት በቀናነት ሰዎችን ለማገዝ ለመርዳት በሚል ነው እና በኋላ ላይ ነው ወደ ሳንቲም ቤት ውስጥ የገባሁትና በተቻለ አቅም ማለት ነው እነኛ አካላቶች ማንም ሰፖርት የማያደርጋቸው ዞር ብሎ የማያቸው አካላቶች ናቸው ይሄን ነገር ረጅም ሰዓት ወስጄ ለማስረዳት ለሱም አልቻልኩኝም እሱም የደበኩት ነው የመሰለው እኔ ግልጹን መናገር ማለት ነው እና እኔ ህይወት አለኝ ልጅ አለኝ ትዳር አለኝ እንጂ ቤቴ ውስጥ ነው ያላችሁት ማለት ነው ስለዚህ እንደዚህ አይነት የማይሆን ህይወት ውስጥ እንገብቼ ክብሬን ማጥቼ መኖር አልፈልግም የትኛውም ሰው ይሳሳታል ከዛ ደግሞ ከስተቱ ተምሮ ደግሞ የተሻለ ነገር ያደርጋል በቃ እናንተ በተረዳችሁት ልክ እሺ እኛ በተረዳነው ልክ ምን ላይሆን ይችላል ብዙ ነገሮች እዛ ቦታ ላይ አሁን ለምሳሌ እናንተ ገብታችሁ ስትወጡ ምን አድርጓችኋል ጨንቋችኋል አይደል በጣም ከብዷችኋል አይደል እኛ ደግሞ ማለት ነው እኛ ደግሞ 24 ሰዓት እናሳልፈው እዛ ነው እሱ አንድ ሰው ዞር ብሎ የሚያይበት የገባበት ስራ ነው እና አንተ በተለይ ያልተረዳው ነገር አለ የሆነ ራሴን እያመኝ ነው
እኔ ልውጣ ወይኔ ወገኝ አንተ ቀነጠም አንተ በዚህ አይደለም ፈታ ኧረ ካሜራማን ሲና አቀበለኝ ኧረ ኑ ሰሩት ኧረ ያዘው ተወቅቷል በኃይሉ ኧረ በኃይሉ ተወቅቷል ካሜራማን በዚህ ፈታ ኧረ ካሜራማን ተንበለኝ ኧረ ሲና አቀበለኝ ኧረ አቀበለኝ ካሜራማን ተወቅቷል እነሱንም ያዘ ሰው ለምን ደግሞ ማደውሉት ቆይ የሰው እስኪሞት ነው የምጠብቀው ሁሉ የኔ ጦስ ነው በመጀመሪያው ለደውል ነበር ተረበዳቂ ተረበለ ይሄን ነገር ነቀል እስጂ እቺ ተነሰች ምንድነው ይወጋኝ ይወልዳክ ውጭ ላይ ልጆች አሉ እባክህ ልጥራቸው እስቲ ቀስበሽ ደም እየፈሰሰ ነው ቶሎ እባክህ ልጆች ፍታኝ ራሴ ትሪት ምንድነው ፍታኝ ራሴ ትሪት ለአባሎች ትላርገው ተነስ ሰው አዘጋጅ ሰው አለ አይደል እኔ ሰው አለ ወጣታችሁ አስወጣልኝ ትሪት ላርገው ኧረ ካሜራማን ወይ ዶክተር ጥራልኝ አምቡላንስ ጥራልኝ በዛው ዳጊ እሺ ኧረ ደም እየፈሰሰ ነው ቶሎ በል እባክህ